የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ቅዳሜ ጥር 16 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን ጠቁማችሁ የወረኢሉ ከተማ ከንቲባ የግል አጃቢ ለጥምቀት በዓል ባንዲራ ሰቅልሃል ያለውን አቶ ጥላይ ኃይሉ የተባለ የከተማው ነዋሪ ግለሰብ በግፍ መረሸኑ ተሰማ። ሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት የአየር ጥቃት መፈጸሙ ተነገረ። በትግራይ ክልል ለሚካሄደው ምርጫ ቦርድ ወሳኝ ትዕዛዝ አስተላለፈ። በተመድ የደሞዝና የጥቅማ ጥቅም ቅነሳ ሊጀመር መሆኑ ተነገረ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የወረኢሉ ከተማ ከንቲባ የግል አጃቢ ለጥምቀት በዓል ባንዲራ ሰቅልሃል ያለውን አቶ ጥላይ ኃይሉ የተባለ የከተማ ነዋሪ ግለሰብ በግፍ መረሸኑ ተሰማ። በደቡብ ወሎ ዞን የወረኢሉ ከተማ ከንቲባ የግል አጃቢ የሆነ ታጣቂ ጥር 14 ቀን 2018 ዓ.ም ምሽት 1 ሰዓት ከ45 ገደማ አረንጓዴ፣ ቢጫ፣ ቀይ ኮከብ የሌለው ባንዲራ ለጥምቀት በዓል ከተማዋ ላይ ስትሰቅል ነበር በሚል ሰበብ አቶ ጥላይ ኃይሉ የተባለ የከተማ ነዋሪ ግለሰብ ላይ እርምጃ በመውሰድ በግፍ ረሽኖታል ነው የተባለው። ነፃ እርምጃ የተወሰደበት ዕድሜው 35 ዓመት የሆነው የወረኢሉ ከተማ ነዋሪ ግለሰብ አቶ ጥላይ ኃይሉ ጦር መሳሪያ ያልታጠቀና በንግድ ስራ ይተዳደር የነበረ መሆኑን የኢትዮ ዲስኮርስ ምንጮች ገልጸዋል። የሱዳን ጦር የኢትዮጵያን አየር ክልል ጥሶ በመግባት የአየር ጥቃት መፈጸሙ ተነገረ። በጀነራል አብደል ፋታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤንሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙን የኢትዮ ዲስኮርስ ምንጮች ተናግረዋል። በአብደል ፈታህ አልቡርሃን የሚመራውን የሱዳን መንግስት ጥቃቱን የፈጸመው ተቀናቃኙ የሆነውን የሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑንም ምንጮች ክለው ገልጸዋል። ጥቃቱ የተፈጸመው ትናንት ጥር 15 ቀን 2018 ሲሆን ከሳምንት በፊትም ተመሳሳይ የሆነ ጥቃት ተፈጽሞ እንደነበር ተገልጸዋል። የሱዳን መንግስት ጦር የኢትዮጵያን አየር ክልል ጥሶ በመግባት ጥቃት በፈጸመበት ወቅት የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነ አብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማዩም የኛ ነው በሚል እሳቤ እያስተጋባ መዋሉ ኢትዮጵያውያንን አስቆጥቷል። የኢትዮጵያ ሰማይ በጎረቤት ሀገራት ያሉ ታጣቂዎች ድሮኖቻቸውን እንዲሁም የጎረቤት ሀገራት መንግስታት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ ላይ እየተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥሯል። በትግራይ ክልል ለሚካሄደው ምርጫ ቦርድ ወሳኝ ትዕዛዝ አስተላለፈ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የጊዜ ሰሌዳ ማሻሻያ ማድረጉን ተከትሎ በትግራይ ክልል ለሚካሄደው የመራጮች ምዝገባ ዝግጅት እንዲጠናቀቅ ለክልሉ ጊዜያዊ አስተዳደር ጥብቅ ማሳሰቢያ ሰጥቷል። በደብዳቤው የሪፖርት ቀነ ገደብ በክልሉ የሚገኙ የምርጫ ጣቢያዎች ዝግጅታቸውን አጠናቀው እስከ ጥር 15 ቀን 2018 ዓ.ም ድረስ ሪፖርት እንዲያደርጉ ቦርዱ ጠይቋል። የጣቢያዎች መገኛ የምርጫ ቦርድ ጣቢያዎች ትክክለኛ መገኛ ተለይቶ እንዲታወቅና ለስራ ዝግጁ መሆናቸው እንዲረጋገጥ የቦርዱ ሰብሳቢ ሜላት ወርቅ ኃይሌ አሳስበዋል። የጊዜ ሰሌዳ ማሻሻያ ቦርዱ በሀገር አቀፍ ደረጃ በግንቦት ወር ለሚያካሄደው ምርጫ አዲስ የጊዜ ሰሌዳ ማውጣቱን ገልጸዋል። በተመድ የደሞዝና የጥቅማ ጥቅም ቅነሳ ሊጀመር መሆኑ ተነገረ። አሜሪካ በተባበሩት መንግስታት ድርጅት ሰራተኞች ደሞዝና ጥቅማ ጥቅም ላይ ከፍተኛ ማሻሻያ እንዲደረግ ግፊት ማድረጓን ዋሽንግተን ድርጅቱ ከዋና ዓላማ ወጥቷል ስትል ከሳለች። የተመድ ሰራተኞች ክፍያ ከሌሎች አባል ሀገራት የመንግስታት ሰራተኞች እጅግ የላቀ መሆኑ ተገልጸዋል። ተመልካቾቻችን ለዛሬ ዕለተ ቅዳሜ ጥር 16 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የወረኢሉ ከተማ ከንቲባ የግል አጃቢ ለጥምቀት በዓል ባንዲራ ሰቅልሃል ያለውን አቶ ጥላይ ኃይሉ የተባለ የከተማ ነዋሪ ግለሰብ በግፍ መረሸኑ ተሰማ። ሱዳን ጦር የኢትዮጵያን የአየር ክልል ጥሶ በመግባት የአየር ጥቃት መፈጸሙ ተነገረ። በትግራይ ክልል ለሚካሄደው ምርጫ ቦርድ ወሳኝ ትዕዛዝ አስተላለፈ። በተመድ የደሞዝና የጥቅማ ጥቅም ቅነሳ ሊጀመር መሆኑ ተነገረ።